አንተስ የሆነ ራሴ ሊወጣ ስነ ስርዓትሽ ነው ያዥሽ። ምንድነው ችግርሽ ከኔ ጋር? አንቺ እንጂ ከኔ ደብቀሽ ከፍቅረኛዬ ጋር እኔ እኮ ከሱ ጋር ምንም ነገር እንደማልፈልግ ድብና አድርገሽ ታውቂዋለሽ። ግን ይሁንልኝ አብራችሁን ፈልጊ ምናምን ትይቆል ፈቀድልን ነው እንዴ? ነገርኩሽ እንዳትነግሪሽ ልገባሽ ነው ያልሽ አላመጣችሁ እንጂ ምን አባሽ ጨረሽ ደርሰሽ ነገር ምን አባሽ ነገርኩሽ። በቃ ስነ ስርዓትሽ ያዙ እኔ ማለት ባሪ በራሴ ላይ ያየው ነው በሷ ምክንያት ገብቶሻል አይደል? በቃ ገባኝ። ግን በቃሽ በራስሽ አስተሳሰብ ምክንያት በእኔ አይደለም። እሺ አንድ ላይ ተወቃሽ ነው ማርጋት ሞክሪ። ስነ ስርዓት ያዥ በቃ ስነ ስርዓት ያዥ ባሽ ነው አንቺ ሰላም ሰላም፣ እንዴት ናችሁ? ያው ቤተሰቦች ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንደ ያው የምታውቁኝ ያላችሁ አዳዲስ ሰብስክራይበሮችም አላችሁ እና እኔ ያቡት ሀና እባላለሁ። ያው ታውቁኝ ያላችሁ አዲስ ለሆናችሁት ደግሞ ራሴን ላስተዋውቃችሁ ብዬ ነው እና እንደ አንድ ወንድሟ እንደምትወድና የወንድሟ ነገር እንደሚያሳስባት እህት በሚፈጠሩት ነገሮች ደግሞ ቁጭ ብዬ ማየት አልፈለግኩምና ያው ማደርጋቸው ነገሮች አሉ ከካሜራ ጀርባ፣ ግን እናንተ ማወቅ ስላለባችሁ እና በግልጽ ደግሞ ከህዝቡ ፊት ከእናንተ ፊት መናገር የምፈልገው ነገር ስላለ ማሳወቅ የምፈልገው ነገር ስላለ ለዛ ነው ዛሬ የተመለስኩት። ያው እየተፈጠሩ ያሉት ነገሮችን አይታችኋል። ህዊና ያቡ አሪፍ ላይ ነበሩ። በመሀል አሁን ልዩ ደግሞ ያለችበት የተፈጠረባት ሁኔታ አለ። እንደዛ እነሱ ነገሮች ደግሞ ትንሽ በቃ በጣም ወደማይሆን ቦታ እየሄደ ነውና ወንድሜም ከቅርቡ ሆኖ እንደሚያየው ሰው ከጎኑ እንደሆነች እንዳንድ እህት እየተጎዳ ነው። በጣም ነርቨስ ሆኗል። የሚያደርጋቸው ነገሮችም በቃ እሱ የዋህ ስለሆነ በየዋህነት እየተጎዳ ነው ያለው። ሂዊ ጋ ነው በጎን የልዩ መጎዳት አይቶ ደግሞ የዋህ ስለሆነ ሌላ ሰው ቢሆን እንዲያደርግ የማይችለውን ነገር አደርጋለሁ አግዛታለሁ በሚል እሱ በመሀል ቤት እየተጎዳ ነው። ምንም ነገር አስቦ አይደለም። ያቡን ታውቁታላችሁ። ከመጀመሪያው ጀምሮ ያላችሁ ተከታዮቹ ታውቁታላችሁ። ያቡን ልቡን ታውቁታላችሁ፣ የዋህነቱን ታውቁታላችሁ። ሰው እንዴት እንደሚወድ ሰው እንዴት እንደሚያከብር ታውቃላችሁና በዛ መሀል ደግሞ እሱ እየተጎዳ ነው ያለው። ያንን ያልተረዱለት ሰዎችም አሉ፣ እንደ ጥፋተኛ የሚፈርዱበት ሰዎችም አሉ። ግን በጣም ደስ የማይል ሁኔታ ውስጥ ነው ያለው እና በዛ ምክንያቶች እኔ ዛሬ እያየው ዝም ማለት ስላልቻልኩኝ ለዛ ነው ለእናንተም ለመናገር የመጣሁት እና ሁሉንም ጠርቻቸዋለሁ። ያቡንም ሂዊንም ልዩንም ጠርቻቸዋለሁ እና ለእነሱ መናገር ያለብኝ በቃ እንደ እህትም መምከር ያለብኝ እሱ የፈለገውን ሰው መምረጥ ይችላል። ይሄን አድርግ ይሄን አታድርግ ብዬ ውሳኔ ውስጥ አልገባም። ግን ምክር እመክራለሁ፣ ሀሳብ እሰጣለሁ። በቃ ሴት ስትሆኑ የምትረዱት ነገር የሴት ባህሪ አለ፣ የምታውቁት ባህሪ አለ እና እሱን አውቃለሁ። ስለዚህ እኔም እንዳንድ ሴት ወንድሜን ለመምከር በእነሱም ሳይድ ሆኜ ነገሮችን ለማየት ሞክሬያለሁ። በቃ ያሉትን ነገሮች ለመምከር ለማስተካከል ነው እና የመጣሁት። ልዩንም አይቻታለሁ እንዳንድ ሴትም ደግሞ እንደተጎዳች ሴት። እኔ ልዩ እንደዚህ አይነት ህይወት እያሳለፈች እንደነበር እንደዚህ እንደሆነች አላውቅም ነበር። ልክ ቪዲዮን ሳይ እኔ ራሱ በጣም ነው ያዘንኩት። በጣም አሳዝናኛለች። ምክንያቱም በፊት በነበረው ሰዓትም ጥሩ ያው የነበሩ ጊዜዎች አሉ፣ መጥፎ ጊዜዎች አሉ። ዞሮ በምታውቁት ሰው እንደዛ አይነት ነገር ደርሶበት ስታዩ የሚሰማችሁ ስሜት አለ። እንኳን የምታውቁት የማታውቁትም ሰው እንኳን ተጎድቶ ስታዩ ያው ያሳዝናል፣ እንደ ሰው ማለት ነው። እሷም ደግሞ በዛ ሁኔታ ውስጥ እንደነበረች አላውቅም። ተጎድታለች። ግን ያ ማለት ደግሞ ያለፈ ነገርም ስለነበረ እሱ ደግሞ አዲስ ህይወት ስለጀመረ ያኛውንም ነገር መበጥበጥም ልክ ነው ማለትም አይደለም። ያው ተጎድታለች። እግዚአብሔር እንግዲህ እሱ በሚያስተካክለው ነገር ይስተካከላል ነገሮች። አሁንም ትንሽ የተሻሻለች ይመስላል። አሁን ላስት ታይም እንዳያችሁት ቪዲዮ ትንሽ ደህና ነች፣ ከነበራት ነገር ተቀይራለች። ግን በዛ መሀል ግን እሷም እንደዛ ስትቀየር ያቡ በየዋህነት በሚያደርጋቸው ነገሮች እሱ በጣም እየተጎዳ ነው። እንኳን ሆነላት እንኳን ተስተካከለች። ግን ወንድሜም ደግሞ በዚህ መካከል እንዲጎዳ አልፈልግም። በሁለቱ ሴቶች መካከል እሱ ምንም በቃ እሱ ሰው ነው፣ ህይወት ነው አይደለ? ህይወት እስከሆነ ድረስ ሰው የራሱ ምርጫ አለው። በቃ በሰዓቱ አልሆነም፣ በሰዓቱ አልነበረም። ስለዚህ አሁን አዲስ ህይወት ጀምሮ በዚህ መካከል ደግሞ ይሄ ሁሉ ነገር መፈጠር የለበትም። በቃ ነገሮችን ተረጋግቶ እየተግባቡ ማሳለፍ፣ እየተግባቡ እየተነጋገሩ ማስተካከል ነው እንጂ እንደዚህ ወንድሜ ስትረስ ውስጥ እስኪገባ እንደዚህ እስኪጨነቅ ድረስ መሆን
የለበትም ብዬ ነውና ማስበው ነገሮችን ለማስተካከል ነው በአቅሜ የምሞክረው። እስኪ አሁን እነሱን እንጠብቃቸዋለን እንደነገርኳችሁ ያቡም ሄዊም ልዩም ነውና የሚመጡት በቃ እነሱን እንጠብቃለን። ዘወትር ቀይ ማጥፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ቀይ ማጥፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ወይ ልልሽ ሰላም ነው እንደምዛለሽ ተጠፋፍተን ትንሽ ደህና ነሽ? አለው እግዚአብሔር ይመስገን። ለመጀመሪያ ጊዜ እኔና አንቺ ቪዲዮ ስንመጣ ነው ሁለተኛ ጊዜ ሁለተኛ ጊዜ እንዴት ነሽ? አለን እግዚአብሔር ይመስገን። ያው ፈልግሻለሁ ስትይኝ ጊዜ እንደምታውቂው ነገሮች እናወራለን በውስጥ ግን ለቤተሰቦቻችን ማሳወቅ ስላለብን ለሚከታተሏችሁ ሰዎች ተፈጠረ ያለውን ነገር ስለሚያውቁ ትናንት የተፈጠረውን ነገር ያው አንቺም ስለነበርሽ በቦታው ታውቂያለሽ እና በዛ ምክንያት ያው ጋም ደግሞ የተፈጠረውን ነገር ታውቂያለሽ ትንሽ ጭቅጭቃችሁም እንደነበረ እና እሱስ ነገር ለማስተካከል ያቡም ያለበት ሁኔታ ጥሩ ስላልሆነ እንደ እህት ጠርችሽ ላዋራሽ መምከር ካለብኝም እንደ ታላቅም እንደ ታናሽም እህት ሆኜ አንቺንም ለመምከር ነውና የመጣሁት። እስኪ አንቺ የምትይው ነገር ካለ መጀመሪያ ካንቺ ሀሳብ ልስማ ነው የምለው ነገር ይኖራል። ያው እኔ ምንም ምለው ነገር የለም ሀኒ አዲስ ነገር የለውም ግን ደስተኛ እየተፈጠረ ባለው ነገር እውነቱን ስነግርሽ በጣም ተስፋ እየቆረጥኩ ነው። ማንም እየተረዳኝ አይደለም ያለውን ነገር ታውቂዋለሽ። ግን ተስፋ መቁረጥማ የለብሽም በፍቅር በሚጣሉ በፍቅረኛሞች መካከል መጣላት መታረቅ ያለ ነው ግን ግን ይሄ በቃ መጨረሻውን የማታውቂው ነገር ነው። ነገ ምን እንዲፈጠር እንደሚችል ራሱ ምንም ማውቀው ነገር የለም። ገብቶሻል? አሁንም ያለውን ነገር እያየሽ ነው። በሁለታችን መካከል የተፈጠረውን ነገር እያየሽ ነው። በጣም ሻክሯል። ገብቶሻል? ግን አሁን አንቺ እዚህ ጋር አንቺም ያቡን ለመረዳት መሞከር አለብሽ። ያው ሀሳብሽ መጀመሪያ መስማት ይኖርብኝ ይሆናል ማስጨረስ ይኖርብኝ ይሆናል ግን አንዳንዴም ካየሁትም ነገሮች አንፃር ትንሽ እንዳንድ እንደተጎዳሽ ሴትም ስለሆንሽ አይ ነው ስሜቱ እንደገባሽ የሷም ጉዳትና ግን ለሷም ትንሽም አሁን ያው በየዋህ ስለሆነ በየዋህነት ነው ገብቶሻል። አይ ቲንክ ባህሪው ገብቶሻል። በየዋህ ስለሆነ በየዋህነት ለማገዝ እሷን ነው እንጂ ሌላ ነገር ፈልገው አይደለም። በዛ ሰዓትም ላመስግን ስላደረክልኝ ነገር እዚህ እንደወጣ ስላረከኝ ነገር ምናምን ብላ ነው የጠራችው። እሷ አሁን የዋህ ስለሆነ ስጠራው ደህና ሆና ሳያ ኖ ምናምን ብሎ አይሆንም ምናምን ሲቢላት እንደገና እንዳትጎዳ እንደገና እንዳትሰበር ትንሽም ቢሆን ከተሻሻለችበት ነገር በዛው እንድትቀጥል ብሎ ነው ያገኛትና አንቺም ስትደርሺ የነበረ የተፈጠረውን ነገር ብቻ ታይቷል። ሁሉም ሰው ያየው ነገር ነው ግልጽ ነውና ተረጋግቶ መነጋገሩ ቢቻል ጥሩ ነው ማለት የተወሰነ ልትረጁ ብትሞክሪ አንቺም በሰዓቱ ጥሩ ነበረ። ይሄ ሁሉ ነገር አሁን አንቺም አልረዳው ስትይ እሷም ደግሞ ብቻ በዛ መካከል የተጎዳ ነው ያለው። አይ ቲንክ አንቺም የገባሽ ይመስለኛል እንዳንድ እንደምትወዱ ሰው ሲጎዳ ሰው ምን አይነት ስሜት እንዳለው ምን አይነት ንግግር እንዳለው እንዴት አነጋገሩ እንደሚቀየር ሁሉ ነገሩ እንደሚቀየር ታውቂያለሽና ምን ያክል እየተጎዳ እንደሆነ አይ ቲንክ ይገባሻል አንቺ። ምክንያቱም በዚህ በመሃል ቤት እሱ ነው እየተጎዳ ያለው ይቢ በሁለታችሁ መካከል በሁለታችሁ አለመግባባት እሱ ነው እየተጎዳ ያለው ወንድሜ ነው እየተጎዳ ያለው። እኔ ደግሞ እንደምታውቂው ምን ያክል እንደምወደው ያቡን ታውቂያለሽ። የዋህነት ነው ሁሉ ነገር የሚፈጥረው ምንድነው እንደሌላው ወንድ እንደሌላው ሰው ቢሆን ኖሮ ታውቂያለሽ አንቺን ብቻ መርጦ ምክንያቱም የነበረው አንቺ ጋር ነው አንቺ ነው ኦሬዲ አንቺን ወዶሻል ካንቺ ጋር ያለው ነገር አንቺን ይወድሻል ተባከብሻል ምን ያክል እንደነበረ ታውቂያለሽ ላንቺ ያለውን ስሜትና ሌላ እንደሌላው ወንድ ቢሆን እንደሌላው ክፉ ወንድ እንደሌላው እንደዚህ ጨካኝ ቢሆን ኖሮ እሷን በቃ እና እኔም በቃ ኦሬዲ ተለያይተናል ምንም ላደርግሽ አልችልም ብሎ በቃ እሷንም ምንም ዞር ብሎ አያያትም ነበር። ግን እሱ የዋህ በመሆኑ ለሰው ስለሚያስብ እህትም ስላለው እህቴ ላይ ብደርስስ ብሎ ስለሚያስብ በቃ ሰው በቃ በዙሪያሽ ባለው ነገር ሰውን ስትወጂ ለዛም ሰው ታስቢያለሽ። እህት ሲኖርሽ ለእህትሽ በማረገው ነገር እህቴ ይደርስባታል ይባላል። በቃ እነዛ ነገሮች ነው ያቡን እንደዛ እንዲሄድ እሷ እንዲንከባከብ የሚያደርገው እና ይሄው አንቺም መረዳት አለብሽ። እኔ አሁን የምልሽ ነገር ልትረጁ ይገባል ነው። ሀን ያልገባሽ ነገር እኮ አለ። ይኸውልሽ እሺ አስረጅኝ። እስከ መጨረሻው ድረስ ልረዳው
ቃል ገብቼለት ነበር ገብቻላ ያለችበት ሁኔታን የማሳዝኑኝ ነገሮችን አንደርስታንድ ለማድረግ እየሞከርኩ ነበር እንደ አንድ አፍቃሪ ሆነሽ በእኔ በኩል ብታዩ ደግሞ በጣም የሚከብድ ነገር ነው እስኪ አስቢው ድሮ የነበረች ኤክሱ መጥቶ ሰው ትሪት እያደረጋት ነው ሲባል አንድ አፍቃሪ ምን ሊሰማት ይችላል በቃ ይሄንን እኮ ኢትስ ኦኬ በቃ እሷ ጥሩ ሁኔታ ላይ አይደለችም ብዬ ለመረዳት ሞከርኩኝ አሁንም እሱ ነው በቃ መቀጠል ያለብሽ እሱ ነው ከዛም ፕሮግራም ላይ ደግሞ እኔ ይቅርታ አልጠይቃት ነው በቃ እሱም ወደኔ ተመልሷል ከዚህ በኋላም ለተናገርኩሽ ነገር ላደረኩሽ ነገር ይቅርታ አልጠይቃት ወደ ቤቷ ሲሄድ ነው ይሄን ሁሉ ነገር ያየሁት እሱ ምንም የነገረኝ ነገር የለም እኔ እኮ ለምን ይደብቀኛል ነው ገብቶሻል አይደል አዎ ያ ሁሉ ነገር አይፈጠርም ነበር ያ ሁሉ መረባበሽ እኔም እንደዛ አግሬሲቭ አልሆንም ገባኝ ግን አሁን ይሄን ላንቺ ያልነገርሽ ሜቢ አንቺ ለማስጨነቅ እዛ ቦታ ላይ ትገኛለሽ ለው ማላሰበም በቃ ብይነግርሽ ይደብርሻል አንቺ እንደደብርሽ ብሎ ይደብረኝ ያን በቃ ይደብረኝ ነገር ያ ነው ለምን ሳይነግረኝ እዛ ቦታ ላይ ተገኝቶ እኔም በቃ ያልጠበቅኩት ነገር ሲሆን በጣም ተናደድኩኝ በጣም ያናዳል ገብቶሻል ጭራሽ ነው ያልጠበቅኩት ይገባኛል እኮ እኔም እኮ ለምን አልነገረኝም ለምን ግልጽ እንሁን ነው እኔ ማዝኝላታለሁ ስለዚህ እሱ ከኔ ተደብቆ ለሷ የሚያደርገው ምንም ነገር የለም ነው ኦሬዲ እኔ ማውቀው ነገር ነው አይደል ስለዚህ ለምንድን ነው የሚደባበቀው ለምን ይደብቀኛል እሺ ይሁን እኮ ዛሬ ሆነ ምንድነው የመጨረሻው እኮ ምንድነው ነው በቃ ያለውን ሁኔታ ያያይሽ ነው በቃ ግንኙነታችን ጥሩ አይደለም አይደል እሺ ዛሬ እስከመቼ ነው የምታገሰው ነው ለቤተሰብ ሁሌም በቃ ምንም ያልተረዱት ነገር ያ ነው እንደ አፍቃሪ ነው ሆኖ መረዳት ያለበት ያለፈ ነገር በቃ አልፏል መረዳትም ካለበት በውጪ ነው በቃ ገብቻላ ምንም እንትን በማይል እሷንም በማይጎዳ መልኩ እኔንም በማልጎዳበት መልኩ ግን በቃ አሁንም ምን አለ መሰለሽ ልክ ነሽ አንቺ አሁን እኔ እዚህ ጋር ልዩን ያግዛት አንቺ ተጎጂ እያልኩ አይደለም ልዩንም እየመረጥኩ አይደለም በሁለታችሁ መካከል ሆኜ መሀል ላይ ሆኜ ለወንድሜ ማስቤ ለእናንተ ማስቤ ነገሮችን ለመወሰን ነው እንጂ ማለት እንደዚህ እንትን ለማድረግ ነው እንጂ ሌላ ነገር አይደለም እኔ ለሷም ያገዝኩ አይደለም አንቺ ተጎጂም እያልኩሽም አይደለም አይኖ ይገባኛል እንዳፈቀረች ሴት አፍቅራን ፍቅር እንደያዛት ሴት የምትወጁ ሰው ከኤክሱ ጋር ሲሆን ምናምን ያለውን ስሜት አውቃለሁ በጣም ያናዳል በቃ አይ ነው ገብቶኛል እኮ አንደርስታንድ አድርጌሻለሁ አልገባኝም ወይም ደግሞ ይሄ እንትን ለማድረግ አይደለም እኮ ግን አላ በቃ እኔ ቤተሰብ ምን ብዬ እንደማስረዳው ለአንዳንዴ ግራ ይገባኛል በጣም ለማስተካከል ነው የሞከርኩ ያለሁት ምንም አሁን እኔን እንድትረጅኝ እሞክራለሁ ቤተሰብ ልዩ መታለች ምን እያደረግሽ ነው በጌታ በቃ እንድታወሩ ምንድነው የምናወራው ለዚህ ሁሉ መንስኤ እኮ እሷ ናት አይደል እንዴ በቃ ነገሮች ለማስተካከል እየሞከርኩ ነው ቆይ አንዴ ተረጋጉና መጀመሪያም ስገባም ለቤተሰብ ነግራቸዋለሁ ምኑን ነው የምትነግሪኝ ቆይ ለማስተካከል ነው አይደል እንዴ ጠራሽኝ ለማስተካከል ለማንቺም ብቻ አይደለም ጠርቼ ማስተካከል ነው ምን እንደምታስተካክሉ ምን መምጣት ነው እንደዚህ ደበረሽ ምን ማለት ነው አንቺ ራስ ምን ለማለት ነው አሁን ይሁሉ ነገር የሆነ ባንቺ ምክንያት መሰለኝ እኔ ክፉ ደግ መነጋገር አልፈልግም እንዴ ቆንጆ ከኔ ጋር ምንም የሚያገናኘው ነገር የለም ይሄ ራስ ጭንቅላት የፈጠረው ነገር ነው ምንድነው ጭንቅላት የሚፈቅደው እንዲፈጠር ያደረገው ስለዚህ ከኔ ጋር መመላለስሽ ነው አቁም እሺ አንዴ የመጣው ሲል አናግርሽ ፈልጋለሁ ስላለችኝ ነው በቃ እንደዚህ ናት ምንም ልግባባ አንችልም በቃ አንዴ አላረጋሽ ነገር የምትፈልጊው እስከምን ድረስ ልረዳሽ እንደምሞክር አንቺ እኔ ምንም እየገባኝ አይደለም ሀኒ ከመምጣቴ ግንባርሽ ላይ ቋጥርሽ አንቺ ነሽ ገባሽ አስተማሪሽ ታውቂያለሽ አይደለም የመጣሁት ላናግርሽ ፈልጋለሁ አንቺ መጣው ትኑሪ ትቀሪ ምንም ማውቀው ነገር የለም ገባሽ ዝም ብለሽ ትግቱ ጋር ተበይኝ ስነ ስርዓት ነው ያለው በእናታችሁ በጣም አይ ዝም በይ አንቺ በጣም ልታገስሽ እየሞከርኩ ልረዳሽ እየሞከርኩ ትክክል ናት እያልኩኝ ነው ግን በጣም እያበዛሽ ነው የሆነ ራሴ ሊወጣ ስነ ስርዓትሽ ነው ያለሽ ምንድነው ችግርሽ ከኔ ጋር አንቺ ነሽ እንጂ ከኔ ደብቀሽ ከፍቅረኛዬ ጋር ቆይ እስኪ ቆይ ካሜራ ይዘሽ ስትመጪ እሱ ነው እኔ ቤት አገኘሽ ያንሳና እኔ ቤት አገኘሽ ነው የተቀረጸ ነገር ነው ምንም የተደበቀ ነገር የለም ቴንኪው ነው በቃ የቴንኪው ፕሮግራም ነው ምንም ነገር የለም ላስረዳሽ ሞክሬያለሁ ተረጋጊ ብዬሻለሁ አንዴ ተረጋጊ ዝም በይ መሰለሽ አሁን ደግሞ እዚህ ፊትሽ አዘብዝፊብኝ እኔ አይደለም የጠራሁሽ ነገርኩሽ ማውራት ያለብሽ ከኔ ጋር ነው ማውራት ያለብሽ ከኔ ጋር ነው እሺ በቃ ሁሌ እንደዚህ ናት በቃ አንዴ ባክሽ ነው ሁሌ የምትይኝ ያማታል እቺ ማቀሽ ድረስ ማለት እኮ አይደረግም ልዩ እኔ አንቺ ምን እንደዚህ ነገር አላደርግም ገብቶሻል እንደዚህ የምትረዳሽን ሴት ክሬዲቱ ይሄ ነው ብዬ አላስብም ገባሽ ጭራሽ ሞክረሽ አታውቂም ልትረጂኝ ሞክረሽ ልታዳምጪኝ ሞክረሽ አታውቂም አታስመስይ ለምን በድብቆሽ የምታረጊው በቃ ምን ነው የተደበቀ ነገር አንቺ አንድ ሰው እኮ አይደለሽም ሺዎች ጋር እኮ የሚደርስ ነው እኔ ነገሮችን አስተካክላለሁ ነገርኩሽ እኮ በቃ ነገር ተሰደው ሲደረግ ድረስ
ገብቻለሁ። አንድ ዝም ነገር ትችያለሽ ነው በቃ። እሱ የፍቅረኛስ ችግር ነው ላንቺ ያለ መንገር እሱ ችግር እንጂ እኔ አይደለም። ተናግሮ መምጣት የነበረበት ስራት ይላልሽ ልዩ እሺ ትሰሚኛለሽ? ያቡ ያንቺን ህይወት አስተካክላለሁ ብሎ ነው የነሱ ፊት ተጠበጠ ያለው። ትሰሚያለሽ? ስራትሽን ይዘሽ በስነ ስርዓት አዋሪ ሰውን እሺ። እኔ ነገሮችን ለማስተካከል የመጣሁት እንደዚህ ከፊት ለፊቴ እንድትጨቃጨቁ ወይም ደግሞ እንደዚህ ኃይለ ቃል ልትነጋገሩ አይደለም። በስነ ስርዓት ኖ ስሚ አስጨርሽኝ። ትሰሚኛለሽ? ያቡ ከሷ ጋር ነው የነበረው። አሁን አንቺን አግዛለሁ ብሎ ነው ነገሮች እንደዚህ እየተፈጠሩ ያሉት አይደለም እንዴ? ታዲያ ለምንድን ነው ቆይ ተረጋግቶ ሰው ማውራት አይችልም እንዴ? እንደዚህ በመነጋገር ነገር የጀመረችው ነው የሚያረኩት። ለምን ተረጋግታላችሁ? በቃ ተረዳት አይደለ? ከዚህ በኋላ መውጣት የለባትም እና ታዲያ መች በጠበጥኳችሁ? አንድ በቃ ያልበጠበጥሽ ነገር ነበር። አሁን እኮ ነገሩን ያጓተትሽ ያለሽው አንቺ ነሽ። እኔ ከሱ ጋር ምንም ነገር እንደማልፈልግ ድብና አድርግሽ ታውቂዋለሽ። ግን ይሁንልኝ አብራችሁን ፈልጊ ምናምን ትይቆል ፈቀደልን ነው እንዴ? ምንም ትልያም ለዩ እንደምታወሪው ስርዓት የለሽም እንዴ? አይደለም አሁን እሺ ያንቺ ነገር እኮ አልፎ እኮ ከዛ በኋላ ነው አይደል? አሁን እንደ አዲስ እንትን እያለ ያለው ሻሁን ያለው ያቡ ከሷ ጋር ነው አይደል እንዴ? ስለዚህ ለሷ ሪስፔክት ሊኖርሽ ይገባል። ሲጀመር በቃ እሺ አሁን እኔ አንቺ ምን ነው እየተናገርሻል? ስለዚህ ሻና ናግረት መጀመሪያ አይደለም እሺ እሷን ጋር በሰሳት እያወራን ቆየን። አሁን ስትመጪ ይሄ ሁሉ ነገሮች እየተደበላለቁ ነው። እኔ ራሱ ምን ላወራ እንደነበር ማስጠፋችሁ ቢጭራሽ ይሄን ኤክስፔክት አላደረኩም። ምክንያቱም እኔ ነገር አይደለም እንደዚህ ማድረግ አልነበረብሽም። እኔ እንዴት ነው እሺ ልዩ አንዴ ትሰሚኛለሽ? ያቡ እናንተ እንደዚህ በምትሆንበት መካከል አሁን እኮ ገባኝ። እኔ ጋር ስታደርጉት እኮ እሱ ደግሞ ምን ያክል ሊሰሙ እንደሚችል እኮ ገባኝ። በዚህ እንትናችሁ መካከል ያቡ ነው እየተጎዳ ያለው፣ ወንድሜ ነው እየተጎዳ ያለው። በቃ ያለበት ሁኔታ ልክ አይደለም፣ ስትረስ ውስጥ ነው ያለው። ስለዚህ ሁለታችሁ በቃ ችግሩ ያለው ሁለታችሁ መካከል ስለሆነ ጠርቼ እንደ እህት ላዋራ ነው የሞከርኩት። ወንድሜ ሰላም እንዲሆን ነው የምፈልገው። ሁለታችሁ እንደዚህ በተጨቃጨቃችሁ ቁጥር እሱ እየተጎዳ ነው ያለው። ትሰሚኛለሽ? በቃ እኔ አሁን በሰላማዊ ንግግር ነው ሰላም የሆነ ንግግር በሰላም በቃ እንደተማረ ሰው እንደማዋቂ እንደሆነ ሰው በቃ በሰላም ተነጋግረን ነገሮችን ለመጨረስ ነው የመጣሁት እንጂ ጨረጋት እኮ እሷ ናት። እንደ ትልቅ ሰው መነጋገር እኮ ያቃተት እሷ ናት። ሲጀመር አንቺ ራሱ ያኔ አግዢኝ ካጠገቢውኝ ከጎኔ አግዢኝ ስልሽ ማለት ነው እሺ ብለሽ አግዘሽ ቢሆን እንደዛ አድርገሽ ባታባርሪኝ ኖሮ ይሄን ሁሉ ነገር ባልተፈጠረ። አሁን ተወቃሿን እየሆንኩኝ ነው። ሴትዮ ምን እያልሽ ነው? ወደ ኋላ ለመመለስ እየሞከርሽ ነው? ምንም ነገር መመለስ አልፈልግም። በቃ መመለስ አይችልም። ወደ ራስሽ ተመለሽ። መጀመሪያ ወደ ራስሽ ተመለሽና እስቲ ቆም ብለሽ ነገሮችን አስቢያቸው። አንቺ እኮ ለሰይጣን ስራ የምትሰሪው እሺ። ፍቅር ከጀመረ ሰው ጋር ገብተሽ እንደዚህ ይሆንሻለሽ አንቺ ናልኝ አላልኩትም ወይ ደግሞ አልሄድኩበትም። ባይዘው በቃ እሱ ደስ ተሳዝኖሽ ነው። እዘንልኝ ማለት ፈልገ ቢሆን ነው አብራችሁ ነበር ያው የዋህነት ነው ይሄ ሁሉ ነገር ያመጣው ያለው። አሁን ያቡ የዋህ ስለሆነ ነው። ያቡ እንደሌላ ሰው ቢሆን ያቡን ታውቂዋለሽ፣ ልቡን ታውቂያለሽ። የዋህ ስለሆነ እሷንም እያሳዘነ እሷ ተው የምትለውንም ነገር እምቢ ሳይሰማት ትቶ አንቺ ለማገዝ አንቺ ለመርዳት እየሞከረ ያለው የዋህ ስለሆነ ነው። ቆይ እስኪ እኔ እንደምሽ ለምን ነው የምትወቅሹ? እኔ የወቀሽ አይደለም ወደ ወንድምሽ አልመለስም። ይሄ ምንም ባርግሽ ታውቂያለሽ። አኒ አዳምጥሽም ባተመለሽም ውሳኔው የሱ ነው። እኔ አሁን ነገሩን ወደ ሌላ ነገር እየጠመዘሽ እኔ ለሂዊን እንደመረጥኩ እንደዛ እግዚአብሔር አሁን አይደለም የምትይኝ ነው። ሰሚኛለሽ? ነገሩ ማለት ነው ልዩ አንዴ አዳምጪ። ነገሮችን ወደ ሌላ ነገር እኔ ሌላ ኢንቴንሽን እንዳለኝ አድርገሽ አታስቢ ነው እንጂ። እስኪ አንቺ ከመውራትሽ በፊት እኔን አዳምጪኝ። እኔ እኮ የጠራሁሽ ላውራ ነው እኮ የጠራሁሽ እኮ ጠይቄሽ ከዛ ልነግርሽ ልመክር በቃ ነገሮችን ለማወቅ ነው እኮ እንደ የመጣሁት። ያረኩት ይሄን የፈጠርኩት ይሄን ችግር ነው ይሄን እያልኩሽ አይደለም። እሺ ሰሚኛለሽ? አሁንም እኮ ነገሮች በቃ ድብልቅልቅ ነው አወጣሻቸው እኮ። ወይ ሰውን ተረድታ ሰምታ ነገሮችን ለመመለስ አትሞክር። እኔ ቆይ ምንድነው የማደርገው? እሱም እየሰማኝ አይደለ? እኔ ማንን አውርቼ ምን በኔ በኩል ብታዩ ሃኒ እንዴ እሷን ትሪት እያደረገ ነው። እሷ ምንም ነገር እያደረገች አይደለም። እኔ በመሀልሽ ምን ልሁን እኮ? እሱን ነገር ተነጋግረን ልንፈታ ነው አይጠራችሁ? ለምንድን ነው ስመጣ እንደዛ ያደረገሽ ነው? ለምንድን ነው ስመጣ እንደዛ ያደረገሽ? በቃ በሰዓቱ በነበረ ነገር ተናድጄ ነው እንዴ ስለሆናችሁ የተለያያችሁበትም ተጣላችሁ ስለተለያያችሁ ስታይሽ ደበራት። እሱ ደግሞ የማንኛውም ሰው የተጣላውን ሰው ሲያይ ይበሳጫል። እኔን እንደ ክፉላቲ ልዩ አንቺ ኖርማሊ መጥፎ ነገር እንኳን ባታረጊ አንቺ ከሱ ጋር የነበርሽ ሰው ነሽ። ላንቺ ምን ጥሩ አመለካከት እንደሌለኝ ማሰብ አለብሽ። ባይኮ ይዛነትሽ መገለጫ ነው። ችግር አይደለም። አንቺ ታንዛናት ያስተርጊ ነገርኩሽ እንዳትነግሪሽ ልገባሽ ነገርኩሽ። አላመናችሁ እንጂ ምን አባሽ ጨረሽ ደርሰሽ ነገር ምን አባሽ ነገርኩሽ። በቃ ልዩ ስነ ስርዓትሽ ነው። እኔ የማላውቀውን ባህሪ በራሴ ላይ ያየው ነው በሷ ምክንያት ገብቶሻል አይደል? በቃ ገባኝ። ግን አቃሽ በራስሽ አስተሳሰብ ምክንያት በእኔ አይደለም። እሺ አንዴ ተወቅሽ ለማርጋት ሞክሪ። እኔ ስነ ስርዓት ያዢ በቃ ስነ ስርዓት ያዢ
ምንድን ነው ስርዓት የሚይዘው? አስተምሪኛ ስርዓት እንዴት ነው ለሳይሽ? አሳይሽ አባሽ ነው ጻጻን የምትወስድ እኔ በጥፊ መታሽ በእናትሽ ምን ማለት ፈልገሽ ነው? ምን ማለት ፈልገሽ ነው? አባሽ ነው አንቺ አላበዛሽ ወይ? ምንድን ነው ምን እየሆናችሁ ነው? ለምን የምትመቸት አንቺ? ምን አድርጋሽ ነው የምትመቸት? ምንድን ነው እየተካሄደ ያለው ነገር? ምንድን ነው? እኔ በስነ ስርዓት ላዋራቸው በስነ ስርዓት ነገሮችን ለማስተካከል ነበር የጠራሁት። የተፈጠረው ትርምስ እኔ ራሱ ከአቅሜ በላይ ነው የሆነብኝ። ለምን ነው የምታለቅሽው አንቺ? እኔ ለዚህ ሁሉ ነገር አይደለም የጠራኋቸው። ነገር ምን ነው? ይሄ ሁሉ አንተ ምክንያት አይደለ? አንተ ነው የምታስደበድበኝ። ለምን ነው የምታሸት አንቺ? መታኝ ነው ስትመቻት ነው ያየሁሽ አይደል? ለምን ነው የምታሸት? መጀመሪያ የምታራት ሰድባ ነው እንዴ? ምን አባሽ ይከደባል? አንቺ ምንድነው ይሁሉ? ለምን ነው የጠራሻቸው አንቺ? እኔ ልተናግረኝ አይደል የጠራሽ? እነሱንም ጠርቻቸው ነበረ። ምን ለማድረግ የምክርሽው አንቺ? ሁለቱን አንድ ላይ የምጠራቸው እኔ ራሴ ልፈታ ያልቻልኩት ችግር አይደል? ነግሬሻለሁ እኮ አንቺ አውርቻለሁ አይደል? ካንቺ ጋር እኔ አንተ ልትፈታ ስላልቻልክ እኔ ላግዝ ብዬ ነው። ምንም ከጠፋችሁ ነገር የለም። ሁለታችንም ቀርባ ታወራን ነበር የመሰለኝ። ሁለታችሁ ከዛ መጣ በመሀል እንደዚህ ሆነች። እሷ ናት ነገር ምንድን ነው እንደዚህ ያለቀስሽ እኮ ነው። እኔ ቤተሰብ ምን እንደማደርግ ራሱ አላውቅም። እኔ እንዴት እንደዚህ አድርግሽ ትመቻታለሽ? ቆይ በጣም ነው የደነገጥኩት። በጣም ወይ ምን አባሽ ነው እዚህ የምትመቻት? ዝም ብዬ ማይን ነበረብኝ። እስከ ዛሬ ታገዝኳት። ስትመታኝ ስትሰድበኝ ምን ስትለኝ እንዴ ዝም ባልኩ ቁጥር ምን ያክል ምን ማድረግ ማለት ነው እንደሚመስላት። ታዲያ ነገሮችም እንደዚህ በመምታት በመደባደብ በጭቅጭቅ ላይ የሚስተካከለው ያኔ ችግር አይደለም። ሲጀመር ደግሞ የማን ችግር እንደነበረ ታውቂያለሽ። ቀርበሽ የመታሻት ሰድባኝ ነው ምን አባሽ ትላለሽ? ሰደበችሽ ወይ የምትመቻት እሷን? ምን ለማለት ፈልገህ ነው? ያው ተረጋጋ። በቃ አባቴ እየተነሳለች። አንተም ደግሞ በቃ ተረጋጋና አንዴ ረጋ በሉና እናውራ ነገሮችን። እኔ ይሄ ሁሉ ነገር እንዲፈጠር አይደለም። አሁንም ይሄን እኮ ነግሬሻለሁ። ገብቶሻል አይደለም? አንቺ በማል ገብተሽ እንትን ልትፈቺው ችግሩን እኔ ራሱ መፍታት አልቻልኩም። እኔ እኮ በቃ አንቺ ደህና ነሽ አይደል? ከዚህ በኋላ በቃ ደህና ነሽ። ጭራሽ ጠንክረሽም ሰው መደባደብ ላይም ደርሰሻል አይደል? በቃ ኑሪ። አንቺም የራስሽን ህይወት እኛም ህይወታችንን ነው። ችግር የለውም። ተጠበጥኳችሁ በቃ እኔ ምንም ችግር እንዴ ያያልኩኝ እንትመቻታለሽ እንዴ በድምቀት እሷ እዚህ ጋር እየተሰቃየች ምንም አላየህም። ታዲያ በራሷ ሀሳብ ነው የምትሰቃየው፣ በእኔ አይደለም። ባልተፈጠረ ነገር ነው እየተጨነቀች እንደዚህ። አሁንም አንዴ እኔ ችግር ነው እሱ እኔ የምፈታው። ገብቶሻል? የጠራችኝ እሷ ናት እንጂ እኔም ልፍታ ብዬ አልጠራሁኝም። አንዴ በቃ እስኪ ወይ እኔ ላውራው። እኔ በቃ መጀመሪያም ለቤተሰቦች ነግሬያቸዋለሁ። እኔ ነገሮችን እናንተ እንደዚህ በዚህ መካከል እንደዚህ ስትሆኑ ነው ቪዲዮ ላይ የማያችሁ። በቃ ይሄን ነገር ደግሞ እንድታቆሙ ነበረ። ጭራሽ እኔ መጥቼ ደግሞ በእኔው ምክንያት ደግሞ ሰብስቤያችሁ ጭራሽ ሌላ ችግር ፈጠራችሁ። ጭራሽ መደባደብ ጀመራችሁ። እኔ ወንድም ያለበት ሁኔታ ጥሩ ሁኔታ ስላልሆነ ላስተካክል ነገሮችን ሁለታችሁን አዋርቻችሁ ነገሮች ለማስተካከል ልሞክር ነው እንጂ አልኩት። እንዴ ተጣሉ አይደለም የጠሯችሁ፣ እንድትጣሉ እንድትደባደቡ አይደለም። መጀመሪያ ስርዓት አስተምሯት። እሷ አንቺ ስርዓት ያዛውን ቢሆን ኦኬ። ስርዓት መያዝ ማለት ሰው ሲሰደብ ወይ ሲመታ ጸጥ ብሎ ማየት ነው አይደል? አይደለም እንደዛ ያልኩሽ አይደለም። መደባደብም ደግሞ የመምታትም ደግሞ የስርዓት መመለሻ የስርዓት የመያዝ ምልክትም ደግሞ አይደለም። እንዴ እስከዛሬ እኮ ስርዓት ላሳያት ሞከርኩኝ አይደል እንዴ? ለምን ነው የምትሳደቢ አንቺ? ነገርኩህ። እኔ ቆይ ምን ማድረግ ነበረብኝ? ቆይ ነገርኩሽ አይደል? እኔን አትሰሚኝም አንቺ? እና አታዳምጪኝ? እዛ ቦታ ላይ ሆነ ብለው ነው የጠሩኝ ብዬ እኮ ደጋግሜ ነገርኩሽ። እኔን 50 ብላ ተብዬ ተጠርቼ ነው ጎትቶ ይዞሽ የመጡት። እኔ ለምን አታዳምጪኝ? የኔን ስልክ እኮ አታነሳም። እኔ እኮ እሷን እዚህም ሳገኛት እኮ ገርሞኛል። አንቺን ጠርተሽ አንቺ ስልክ አነሳልሽ ይሆናል እንጂ እኮ የኔን ስልክ አታነሳም። ያላነሳችሁማ ያው ስለደበራት የተፈጠሩት ነገሮች ስለተናደደች ስለደበራት ነው የሚሆነው። እሱንም ነገርኳት እኮ አይተሽዋል። አንቺን ቪዲዮውን እሷም ተመልክተዋለች እኮ ይላዳም እኔ ና ብላ ተብዬ ና በቃ ደስተኛ ነኝ ዛሬ ቤቴን ይይልኝ ላገኝ እፈልጋለሁ ቤቴ ፕሮግራም አዘጋጅቻለሁ ብላ ነው የጠራችኝ። ከዛ በኋላ ተንጋግታ ቤትሽን ታውቀዋለች እንዴ? ቀጥ ብላ ቤትሽን የመጣችው እኮ አብርሃም ነው። ሲቀጥል ደግሞ ያን ቀን ባትመጣም ቪዲዮ አብርሃም ነው አትበይኝ አንቺ። ቪዲዮውን ማየት አይቀርም። ሲጀመር ከማንም የተደበቀ ነገር የሆነ እኔ እንትን ለማለት ምንም ማረጋገጫ የሆነም እኮ ቪዲዮ እኮ ደግሞ ስትመጣ መናገር የነበረብህ እኮ አንተ ነህ። የኔ ችግር አይደለም። አሁንም በቃ አትጨቃጨቁ። አሁንም ማጣላት ነው የፈለግሽው ነገር ውስጥ ድጋሚ ከዚህ በኋላ መደብደብም መሰደብም ሰልችቶኛል። በቃ ብዙ ሞከርኩኝ። እኔም ላስደብደብሽ ነገሮችን ለማስተካከል ብዙ ሞከርኩኝ። ስለዚህ እሷም ስለምትወደው ነው እንደዚህ የምትሆነው አይደለ? ስለዚህ እኔ ነኝ እዚህ ጋር መሀል ገብቼ ችግር እየፈጠርኩ ያለሁት። እኔ ያጠፋሁት ነው። በቃ እኔ ጋር ተመጣጣለሁ ሀኒ። እኔ ማንም እየተረዳኝ አይደለም ሲጀመር። መልካም ቀን ይሁንላችሁ። አረ ሂዊ ሲጀመር እኔ
ወይኔ ጉድ! ምን አይነት ስህተት እንደሰራው አላውቅም። እኔ ታስተካክያለሽ እንደማታስተካክዩ እኮ ነግሬሻለሁ። እንደምታባብሹ ነግሬሻለሁ። እኔ ግን ይሄ ይፈጠራል ብዬ አስቤ አይደለም። እኔ በቃ ነገሮችን ለማስተካከል ካለኝ ፍላጎት ጉዳይ እኔ ራሴ ኑሬ ነው የምኖር የምፈልግ የራሳቸው ጉዳይ። እንዲህ ነው እኔ እኮ ካንተ ሳይድ ነው የምሆነው። አንዳንዴ ሰው ወዶ መጥላቱን አይለምደው። በቃ እኔ ምንም እንድትወስድ ስለማልፈልግ ነው። በቃ ራይታነው ራይታነው